አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንዴት ናችሁ? ደህና ናችሁ ወይ ማለት ነው። ያው እንግዲህ ሮመዳን እንግዲህ ስንት ቀን ይቀረዋል? 10 ቀን ቀረው። ወርስ ያው እንግዲህ ተነገ በኋላ 10 ቀን ይቀረዋል ማለት ነው። ወዶችዬ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ የሮመዳን ዋዜማ ነው የሚባለው አይደል? ያው እንግዲህ ዛሬ በድስድስ ነው የመጣሁት። ዛሬ መዲያሜን እንድትመርቁልኝ ነው ማለት ነው ወዶችዬ። ከምነግራችሁ በላይ ሀቂቃ ቢኖራት ከዚህ በላይ እንትን ትላለች ማለት ነው። ምክንያቱም በጣም ምርጥዬ ሴትዮ ነች ሀቂቃ ማለት ነው። ሴትዮ ምንም እንኳን ያው አንዳንዴ ድህነት የሚባለው ነገር ይይዛችኋል ሀቂቃ ማለት ነው ወዶችዬ። ድህነት ያስራችኋል እንጂ ማለት ነው። በጣም ከምነግራችሁ በላይ ምርጥ ናት ከምነግራችሁ በላይ ማለት ነው። እና የሮመዳን ስጦታ አንብሽ ብላኛለች ማለት ነው። እንግዲህ ተዝቀደም ሂና ራሱ ይሄ ሂና እሷ ላይ ተሰጠች ምርጥ ሂና ነው በነገራችን ላይ ማለት ነው። እና ራሴን እቀባዋለሁ ሁለቴ ተቀባሁት ማለት ነው። ፀጉሬን ስለቆረጥኩት ገና እያደገ ነው ማለት ነው። እና በቃ ራሴ ላይ ታደርገው የሆነ ጥሩ ስሜት ይሰማኛል። እና ተመልከቱ እንግዲህ ሂና ማለት ነው ምርጥ ሂና ነው። የመዲና ሂና ማለት ነው። የየመን ሂና ነው። የመዲና ከየመን ነው እዚህ ያለችው ጎረቤታችን የሚሸጠው ከሷን የገዛችው ማለት ነው። እና ይሄንን አላህ ሱብሃነሁ ወተዓላ ጀዛዋን ይክፈላት ማለት ነው። ይሄ በነገራችን ላይ ውዶችዬ ላሰፋው ነው። ምን ትላላችሁ? ዲራኤ ግን እኔ እንጃ ውድ ነው የሚሆንብኝ ለማሰፋት ቢሆንም አዙረው እንደዚህ ማለት ነው በደንብ እንዲታይ ይሄ ታያችኋል። እንደምታያችሁ ተስፋ አደርጋለሁ። ይሄ አንገቴ ላይ የሚሆነው ነው። እንደውም እንትን ብሎብኝ ነበር ማለት ነው። እንደዚህ ነው የሚሰፋ። ሲያምር ያምርብኛል ሳ እና ይሄ እንደዚህ የሚሰፋ ይሄኛው ደግሞ እዚህ ጋር እዚህ ጋር ደግሞ የእጅጌው ማለት ነው። እጅጌው እዚህ ጋር ያምራል። ወላሂ እኔ ወድጃለሁ። ቆንጆ ነው ማለት ነው። ያው እርግጥ ፍሱስ አልወድም፣ ግን ቢሆንም ደግሞ ስጦታ ስለሆነ በጣም የተመቸኝ ይሄ እንደዚህ እንግዲህ ያው ትልቅ ነው። ማሻአላህ ተባረክ ወራህማን ማለት ነው ወዶችዬ። ያው እንግዲህ በውሃ ይለቅ ነው የሚባለው። እኔ በዚህ ሀገር ላይ ስኖር ብዙ አመት ኖር ያለው ማለት ነው። ግን ሀቂቃ ጣጣ ገዝቼ አላውቅም። ያኔ አየዋለሁ እየሄድኩኝ ግን ጣጣ ገዝቼ አላውቅም። ያው እንግዲህ እንደምታዩት አንበሽ ብሻኛለች ማለት ነው። ይሄን ኢንሻአላህ አሰፋዋለሁ ስወጣ ማለት ነው። ከረመዳን በፊት መውጣት ስለማይቀር አሰፋዋለሁ ማለት ነው። ሸርሻ እገዛለሁ እያልኩ ነበር ያሰብኩት፣ ግን የነፍስ አውቃናት ወላሂ። ያኔ ስላችሁ ሀምና ነበር ያንን የገዛሁት። እቀይራለሁ ዘንድሮ ኢንሻአላህ እያልኩ ነበር፣ ግን አላህ ፈቃዱ ሆነና ራሱ ጊዜ ቀየረልኝ ማለት ነው። እና እስቲ ሸርሻፋችንን እንልበስ። ብስሚላህ በለው። አዲስ ልብስ ለብሶ ጥሎን ይለቅ ነው የሚባለው። እዩዋ ዋው ተመልከቱ። ራያ ያውስ ትልቅዬ ቢገርማችሁ ተቀጥሎ ነው። እናንተ አረዛዝሙ፣ ወላሂ አረዛዝሙ። ወራላህ ይስጣት ወላሂ። ይሄ ተመልከቱ። በቃ የሸርሻፍ እንትን እንደዚህ ይሆን አይዲ ትልቅ ነው፣ ግን በእነሱ መጋዝ ነው የተገዛው ማለት ነው። የሸርሻፍ ሰላ ትልቅ ሲሆን ነው ደስ የሚለው ማለት ነው ወዶችዬ። እና እንግዲህ በእንደዚህ አይነት ሁኔታ አድርጋኛለች። አላህ ሱብሃነሁ ወተዓላ ጀዛዋን ይክፈላት፣ አላህ ይስጣት ሀቂቃ ማለት ነው ወዶችዬ። ታማሚ ልጅ ያለቻት አላህ ያሽርላት ያ ረብ። ጌታዬ እሱ ሞቶታል ተርፎታል። እንደኛ እንደ ሰዎች አይደለምና የታመሙትን አላህ ያሽርልን፣ የሞቱትን ደግሞ
ከጀሃነም ወጥቶ ወደ ጀነት ያስገባልን። ረመዳንን በሰላም ጾሙ በሰላም ከሚጨርሱት ባሮቹ ያድርገን። ከፊት ፊቱ የሚባል አባባል አለ። ይህንን እኔ ምንም አላየሁባትም ስጭኝም አላልኳትም። እሷ ግን ዛሬ ጠራችኝና ያላ መሬም ጀዛከላ ኸይር ማክሰርቲ ማይ ረመዳን ሙባረክ ብላ ሰጠችኝ ማለት ነው። አላህ ይባርክ ፊኪ ኩሉ ሳና አንቲ ጠይቢያ አለችኝ። እኔም ጀዛከላ ኸይር ሽኩረን ለኪ አላህ ሱብሃነሁ ወተዓላ ይጠውል ዑምረኪ አልኳት ማለት ነው። እኔ ችግርሽን አላህ ካንቺ ላይ ያንሳልሽ፣ የምኞትሽን አላህ ያድርስልሽ። ረመዛንን ጾመው የሚጠቀሙት ያድርገን። አላህ ሂዴና ጀሚአን ልጆችን ይባርክልሽ፣ ልቦና ይስጥልሽ። አላህ ሂዴና ጀሚአን አልኳት ማለት ነው። አሚን አላሁማ አሚን ያ ረብል ዓለሚን አለች። ሽኩረን ጀዛከላህ ኸይር ብዬ ተቀብዬ መጣሁና በቃ አላስቻለኝም። አያስችላችሁም እንኳን እንዴት ቢገርማችሁ እንደዚህ አይነት ሸርሻፍ ተቅሪበን ወደዚህ የሚወስዱ ሸርሻፍ አለኝ እቤት ማለት ነው። ቤት አኖሬዋለሁኝ። የተወሰነ ይሄ እዚህ ጋር ይመሳሰላል ታስታውሱ ከሆነ እና አልሐምዱሊላህ ረብል ዓለሚን ሽኩር ገለታ የደረሰው አላህዬ ይሄንን ንጹህ ልብስ ይሄን አዲስ ልብስ እንዲያለበስከኝ የአርባ ሀያቴንም ቀይረው ነው ምልክ ሸርሻፌ እንደቀየርከ ሁሉ ሀያ እና ወዶችዬዋ በእሞ እየተደወለ አጠፋብኝ ማለት ነው። አላህ ሱብሃነሁ ወተዓላ ታሪካችንን ይቀይርልን፣ ሀሳባችንን የልባችንን የሙራዳችንን እሱ ይሙላልን። ሁላችሁም የልባችሁ የሙራዳችሁን አላህ ጀሊሉ ሱብሃነሁ ወተዓላ ይሙላላችሁ። የተሻለ ርዝቅን ይወፍቀን ያ ረብ። አህዲ ረመዳን ያኔ ሀያታችን የሚቀየርበት ክፉ የሆነ ደግ የምንሆንበት ያ ረብ፣ ያጣ ነው የምናገኝበት አገር መግባት የፈለገው ሀገር መግባት ያ ረብ፣ እርዝቅ የሌለን እርዝቅ የምንሰጥበት፣ ጤና የሌለን ጤና የምንሰጥበት 20 ወር ያርግልን ወዶች። እኛ ደግሞ በተቻለና አቅም ሰደቃ የምናወጣ ቁርአንን ቀርተን የምንተገብር አላህ ሱብሃነሁ ወተዓላ ያድርገን። ልቦናችንን ያስፋልን ያ ረብ። ረመዳንን ጾሞ ከሚጨርሱት ባሮቹ መካከል ያድርገን። ጾሞ ብቻ ከሚጨርሱት ሳይሆን አላህ አይደል ተቀባይነት አግኝተው ከከሰሩት ሳይሆን አላህ ሱብሃነሁ ወተዓላ ከወጡት ከተዋጡት ያደርገን ማለት ነው ወዶችዬ። ይሄ ረመዳን ሸህር ረመዳን አላህ ሱብሃነሁ ወተዓላ ነጃ የምንወጣበት ወንጀላችንን የምንማርበት ሁላችንም የራሶቻችን ወንጀል አለንና ወንጀላችንን ይቅር ብሎን ኃጢአታችንን ይቅር ብሎን እሱ አላህ ሱብሃነሁ ወተዓላ ተቀብሎን የምንሆን ባሮቹ ያድርገን ነው የምላችሁ ወዶችዬ። ወላሂ እውነቴ ነው። እሱ ሞልቶታል ተርፎታል። እንደኛ እንደ ሰዎች አይደለም። እሱ ሰጭ አምላክ ነው። ሰዎችን እንዲሰጡን የሚያደርጋቸው እሱ ነው። ይሄንን ርዝቅ አሁን አላህ ሱብሃነሁ ወተዓላ ስጪ ይሰጥሻል ባላት ሰጠኝ አላህ ነው ሱብሃነሁ ወተዓላ ልቦቻችንን እርጥብ የሚያደርግልና ልቦቻችንን እርጥብ ያድርግልን ወዶችዬ። የልባችሁን የሙራዳችሁን አላህ ያሳካላችሁ። ሴትዮውም አላህ ይስጣት፣ የታመመን ያሽር፣ አገራችንን ሰላም ያድርግልን ወዶችዬ ማለት ነው። ሀቂቃ የሰው ልጅ የሆነ የሚያስደስትበት ነገርም አለ፣ የምናያስከፋበትም ነገር አለ። ትንሽ ነገሮች ያስደስተናል፣ ትንሽ ነገር ያስከፋናል። እንደዚህ ነን እኛ የሰው ልጆች እና ወዶችዬ አላህ ኸይርን ነገር ይሻለን፣ ሀገራችንን ሰላም ያድርግልን፣ ሰላማን ይመልስልን እላችኋለሁኝ። የዛሬው እንግዲህ መንጣት ይሄንን ይመስል ነበር። ያው እንግዲህ እንደዚህ ያማረ እስቲ አሰፍቼ ደግሞ ታውኛላችሁ ለብሼው ማለት ነው። አሰፋለሁ ኢንሻአላህ። ወይ 20 ብር ነው የሚል ከዚህ ይበልጣል ብዬ አላስብም። ጎንና ጎኑን ለማሰፋት ማለት ነው። ኢንሻአላህ ቀሚስ ይዤበትና አሰፋለሁ። እርግጥ አሰፍቼ አላውቅም፣ እጀርባለሁ እና ሰላማችሁ ብዙ ይበል። ሌላችኋለሁ፣ እወዳችኋለሁኝ። ባይ